የወንድማችን እንግዲህ የእህቱን ነው እያሰራ ያለው ነገር ግን ቀለሙን እንኳን ሳይቀር እንደምትመለከቱት ራሱ ነው አሁን እየቀባ ያለው ማለት ነው። የላሚራውን ይሄንን አሁን ከፍሎ እሱ ቁጭ ብሎ ሌላን ሰው ማሰራት ይችላል። ነገር ግን እንደዚህ አይነቶችንም እየሸፈኑ የሚሰሩ ወንድሞቻችን አሉ ማለት ነው። ማሻአላህ እንደው ከሱ ሆናችሁ ብር ብቻ መላካቂከተን በቂ አይደለም ማለት ነው። ዋናው ነገር የእናንተ አላማን የሚያሳኩ ብራችሁ ተግባር ላይ እንዲውል የሚያደርጉ እንደዚህ አይነት ወንድምም ሲኖር ፍላጎት ይሟላልና እንደዚህ አይነት ወንድሞችን አለማድነቅ አይቻልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደትናችሁ ወዲ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ የፕላስቲክ ስራ ይዤላችሁ መጥቻለሁኝ። ይህ እንግዲህ የምትመለከቱት ሳሎን ላይ የተሰራ የሆነ ዲዛይን ነው። እንግዲህ ሰሞኑን ጅፕሰም ኮርኒስ ታሳያችሁ ቆይቻለሁ። ዛሬ ደግሞ የፕላስቲክ ስራዎችን የማሳያችሁ ነው የሚሆነው። እንዲሁም ደግሞ የውጭ ኳርቲዝም ተሰርቷል ቤቱ ምን አይነት ከለር በዲዛይን የሚለው ነገር እሱንም የማሳያችሁ ነው የሚሆነው። ቤቱ እንግዲህ ይህ ሳሎን ላይ ያለ ነው። ሙሉውን ክፍል ላይ እንግዲህ የምናይ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እዚህም ጋር ያለው እንግዲህ እንደምትመለከቱት ኮሎና በዚህ መንገድ ተሰርታለች ማለት ነው። ማሻአላህ አሪፍ ሆኖ የተሰራ የሆነ ዲዛይን ነው። እዚህ ጋር እንግዲህ እንደምትመለከቱት ይህ የመቃን ቦታ ነበር። መቃኑ እንግዲህ እንደዚህ አይነት ዲዛይኖች ኮሎኑ በዚህ መንገድ የሚሰራ ከሆነ ምንም አይነት መቃን አያስፈልገው ማለት ነው። መቃን ማለት እንግዲህ እዚህ ጋር የምትመለከቱ ለምሳሌ ይሄ እንጨቱ ጣውላው ማለት ነው። ይሄ ነው መቃን። በዚህ ቦታ እንግዲህ ይህን ዲዛይን ተሰርቷል። እንደምትመለከቱት ኮሎኑ እንደታያችሁት ቤቱ እንግዲህ ያው ቀለም ስራ ነው የሚቀረው። ቀለም ይቀባል። ቀለም ከመቀባቱ በፊት እንግዲህ ይሄ በደንብ ይታሻል ግድግዳው ማለት ነው። ይሄ በደንብ እንደዚህ አንዳንድ እንትኖች ያሉት ይጸዳል፣ በደንብ ይታሻል። ከዛ በኋላ ቀለም የሚቀባው ማለት ነው። ይህን ይመስላል እንግዲህ። ሌሎች ክፍል ላይ ያሉትንም ዲዛይኖችን ጭምር ላሳያችሁና እንዲሁም ደግሞ ውጭ ላይ ያለውን ሁኔታ የምናይ ነው የሚሆነው። ፍሬንቹም እንግዲህ በዚህ መንገድ ተቀባብቷል። ማሻአላህ ይህን ይመስላል። ወርቃማው ነው እንግዲህ ይህን ይመስላል ስራው እንግዲህ ውድ ተመልካቾች። ስለዚህ የውጭውን ሁኔታ የማሳያችሁ ነው የሚሆነው። እንዲሁም ጠቅለል ብሎ ደግሞ ፕላስቲክ ኮርኒስ በአሁኑ ሰዓት እንዲሁም ግድግዳ ቻክል ማሰራት ብናስብ ስንት ብር ያስፈልገናል የሚለውን ሙሉ መረጃ ደግሞ የምናይ ነው የሚሆነው ማለት ነው። አሁን ወደ መኝታ ክፍል ያለውን ዲዛይን ደግሞ እንይ። እሺ ምን ያከበራችሁ ተመልካቾች ወደ መኝታ ክፍል ስንገባ ደግሞ መኝታ ክፍል ላይ ያለው ዲዛይን ይሄንን ይመስላል። ዲዛይኑስ እንዴት አያችሁት? ዲዛይኖቹንስ እንዴት አያችኋቸው? በነገራችን ላይ በቦርድ ወይም በጅፕሰም የሚሰሩ ዲዛይኖችን ቀጥታ በፕላስቲክ ማምጣት ይቻላል ማለት ነው። ያው ልዩነቱ የፕላስቲክና የጅፕሰም የሚለው ነገር እንጂ ዲዛይኖችን የፕላስቲኩም ወደ ዲዛይን እንዲሁም ደግሞ በቦርድ ወይም በጅፕሰም የሚሰሩት ዲዛይኖችም በፕላስቲክ መሰራት ይችላሉ ማለት ነው። ቤቱ እንግዲህ ይሄንን ይመስላል። የመብራት ቀበራዎቹም በደንብ ሙሉ ዝርጋታው ተዘርግቷል። እንግዲህ ቀለም ነው የሚቀረው ቤቱ። ቀለም ተቀብቶ ደግሞ ሙሉውን የምናየው ነው የሚሆነው። ፍሬሞቹም እንደምታዩት ሙሉ ቤቱ ላይ ያሉት ተገጣጥመው ከቀለም ውጭ ያሉ ስራዎች አልቀዋል። ይህ እንግዲህ መኝታ ቤት ጋር ያለው የሆነ ዲዛይን ነው። በቀጥታ ደግሞ እስካሁን ኮሊደር እና የሻወርም አለ። ወደ ኮሊደር ስንመጣ ደግሞ ይሄንን ይመስላል። በቀጥታ አሁን እቃ ቤትና የልጆች መኝታ ክፍል አለ። እዚህ ጋር ስንመጣ እንግዲህ የልጆች መኝታ ክፍል ላይ ይሄን የመሰለ ዲዛይን አለ። ይህን ይመስላል እንግዲህ ወደ ተመልካቾች ቀለም ተቀባብቶ ደግሞ የምናየው ነው የሚሆነው። እንዲሁም ደግሞ በአሁኑ ሰዓት ማሰራት ብታስቡ ምን ያህል ይወስዳል የሚለው ሙሉ መረጃ ጭምር የማሳወቃችሁ ነው የሚሆነው። ሌላው እነዚህ መቃኖች ምሳሌ ተገጥመዋል። የውስጥ በሮችን ማስገጠም ብታስቡ ሙሉ ቀለሙ ካለቀ በኋላ ማስገጠም ትችላላችሁ ማለት ነው። ምክንያቱም ባለፈው ጠይቁ ነበር በኮሜንት የውስጥ በሮችን መቼ ብናስገጥማቸው አሪፍ ነው ባላችሁ መሰረት ምንም ያገናኘው ነገር የለም። ዝም ብሎ መቃኑ እንደዚህ ከተገጠመ በኋላ ይቆያል። ሙሉ ቀለሞቹ ካለቁ በኋላ ቀጥታ መጥቶ
እዚሁ ላይ ተለክተው በዚሁ ልክ ተሰርቶ ስለሆነ ሚስማር የሚይዛቸው ብለን ምንም ከግድግዳው ጋር የሚያገናኘው ነገር ስለሌለ ሙሉ ፊኒሽንጉ ካለቀ በኋላ እነዚህ ስራዎች የሚሰሩ ይሆናል ማለት ነው። ሌላው እንግዲህ ያው እቃ ቤትም ጋር የልጆች መኝታ ክፍልና የእቃ ቤት ተመሳሳይ ናቸው። ይህን ይመስላል። ያው ካሜራው ትንሽ ዛሬ ስልኬ ደከም ባለ ስልክ ነው የቀረጽኩት። ትንሽ በደንብ የሚታይ አይመስለኝም ሳየው። አላኩል ያህል ይህንን ይመስላል። እንግዲህ ቤቱ ደግሞ ተቀባብቶ የምናይ ነው የሚሆነው። ውድ ተመልካቾች የውስጥ ሁኔታ እንግዲህ ያያችሁትን ይመስላል። ውጭ ደግሞ ኳርቲዝ ተሰርቷል። እሱን ደግሞ የውጭ ይዞታ ላሳያችሁ፣ አብራችሁ ይቆያል። ውድና የተከበራችሁ ተመልካቾች ወደ ውጭ ኳርቲዝ ስራ ስንሄድ ደግሞ እንግዲህ ኳርቲዙ በዚህ መንገድ ቤቱ ተሰርቷል። ከለሩንስ እንዲሁም የተቆረጡበት አሰራሮቹ ዲዛይኖችንስ እንዴት አያችሁት? እንግዲህ ሀሳብ አስተያየታችሁን ውጭም ላይ ላረፈው እንዲሁም ውስጥ ላይም ለተሰሩት ዲዛይኖች ጭምር ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንግዲህ ከፊት ለፊቱ ከፍሬንቹ በኩል ያለው ይዞታ ያያችሁትን ይመስላል ማለት ነው ቤቱ። እንግዲህ ይህ ማሻአላህ የውጭ ሁኔታ እንግዲህ በዚህ መንገድ አልቋል። ፕላስቲክ ዙሪያ ነው የተሰራው። እንግዲህ ከበረንዳው ብቻ ሳይሆን በአራቱም በኩል ፕላስቲክ ነው የተሰራው። ያ ማለት ይህ ማለት ነው ዙሪያ ፕላስቲክ ማለት ይሄ በአራቱም ማዕዘን ዙሪያውን ማለት ነው። በዚህ መንገድ ነው እንግዲህ ፕላስቲክ የተሰራው። ስለዚህ ስታሰሩ እንግዲህ ያው እንደ ፍላጎታችሁ ነው። በረንዳ ብቻ ከሆነ ይቺ ፊት ለፊቷ ብቻ ናት የምትሰራ የሚሆነው ማለት ነው። ሙሉ ከሆነ ግን ዙሪያውን የሚዞር ይሆናል። ያለው ሁኔታ ይሄ ነው። ያው ለውበት ነው፣ ሌላ ምንም ያገናኘው ነገር የለም። ለውበት ቆንጆ ነው የሚሆነው ዙሪያው ሲሰራ። ኳርቲዙ እንግዲህ ቀረብ አድርጌ ታሳያችሁ ይህንን ይመስላል። ይህ እንግዲህ እንደምትመለከቱት እነዚህን ዲዛይኖች ስታስገርፉ ምንም ነገር ሳይኖሩ ሁለት በአንድ ግርፍ ማለት ለምሳሌ ላሳያችሁ ግልጽ እንዲሆንላችሁ ማለት ነው። ይህ ኳርቲዝ ከመሰራቱ በፊት ሁለት በአንድ ግርፍ ማለት ይህ ሰርቪሱ አለ። ለምሳሌ ይህ እንግዲህ ሁለት በአንድ ግርፍ ይባላል። ትልቁን ቤት ልክ እንደዚህ ካስገረፋችሁት በኋላ ምንም ዲዛይን ሳይኖሩ ማለት ነው ኳርቲዝ የሚሰራ ይሆናል። ይህ ሰርቪስ ለምሳሌ ለኳርቲዝ ዝግጁ ነው ማለት እንችላለን። ቀጥታ እንደዚሁ እንዳለ ኳርቲዝ ማሰራት እንችላለን ማለት ነው። ልክ እንደዚህ ሁሉ ትልቁን ቤት ቀጥታ ይህ የምትመለከቱት እንግዲህ በዚህ መንገድ ሰርቪስ ላይ ያያችሁት ከተሰራ በኋላ እነዚህ ዲዛይኖች ኳርቲዙ ሲሰራ መውጣት ይችላሉ ማለት ነው። ስለዚህ ምንም ሽምብራ ግርፍ ማስገረፍ አይጠበቅባቸውም። ሁለት ባንዱ ከተገረፈ በኋላ እነዚህን ዲዛይኖች ማረፍ የሚችሉ ይሆናል። ውድ ተመልካቾች እንግዲህ ግልጽ እንደሚሆንላችሁ አልጠራጠርም። ምክንያቱም ብዙዎች ሽምብራ ግርፍ የተገረፈ የሆነ ቤት ኳርቲዝ ሊሰራ አይችልም። ቀጥታ ቀለም ብቻ ነው ሊቀባ የሚችለው ማለት ነው። ለምሳሌ ስለ ሽምብራ ግርፍ ደግሞ ለማታውቁ ምሳሌ እዚህ ቤት ጋር ብትመጡ ይህ ቤት የምታዩት ሽምብራ ግርፍ ነው። ከሽምብራ ግርፍ በኋላ ነው ይህ ቀለም የተቀባው ማለት ነው። ይህ እንግዲህ ኳርቲዝ አይደለም፣ የራሱ የሆነ ሽምብራ ግርፍ ይባላል። ሽምብራ ግርፉ እንግዲህ የሚገረፈው መቼ ነው? ይህ ሁለት በአንዱ እንደዚህ ከተገረፈ በኋላ ከዚህ ላይ እነዚህ የምታዩቸው ዲዛይኖች ይወጣሉ። እንዲሁም ደግሞ ግርፉ የምታዩት ፍርግርግ ነገር ነው። ይህ ነው እንግዲህ ሽምብራ ግርፍ የሚባለው። ሽምብራ ግርፍ ከተገረፈ በኋላ እንደዚህ አይነት ኳርቲዞችን መጠቀም አይቻልም። ቀጥታ የተለያዩ ቀለሞችን ከለሮችን በመጠቀም በምትፈልጉት እና በምርጫችሁ መሰረት እንደዚህ አይነት ቀለሞች ናቸው የሚቀቡት ማለት ነው። ልዩነቱ እንግዲህ በሁለቱ መካከል ይህንን ይመስላል። ግልጽ እንደሚሆንላችሁ አልጠራጠርም። ስለዚህ እንግዲህ እናንተ ስታዩት ከሽምብራ ግርፍ ገርፎ ቀለም ከማስቀባትና እንዲሁም ኳርቲዝ ከማሰራት እንግዲህ የትኛው የተሻለ ነው የሚለውን ለእናንተ እተወዋለሁ ማለት ነው። ያው እኔ እንግዲህ እንደ ሀሳብ ብዙ ጊዜ ተነግራችሁ ነበር። ይህ እንግዲህ ይህ ኳርቲዝ ስራ እንደምትመለከቱት በጣም ነው የሚያምረው። ውበትም ጥንካሬውም በጣም ቆንጆ ነው። እነዚህ ዲዛይኖችም ደግሞ በራሱ መቆረጥ ስለሚችሉ ቀጥታ ከሁለት ባንዱ ላይ ማረፍ ይችላሉ። እንግዲህ ውድ ተመልካቾች ይህንን ስራ አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ከጀርባው ያለው ሁኔታ እንግዲህ ይህንን ይመስላል። ፊት ለፊቱ ደግሞ ያያችሁትን ይመስላል። እንግዲህ ይህንን ላሳያችሁ ደግሞ ፊት ለፊቱን። ውድ ተመልካቾች እንግዲህ ቤቱ ጀርባውን ማሳያችሁ፣ ፊት ለፊቱም ይሄንን ይመስላል። እንደታያችሁት የኳርቲዙ የከለር ምርጫ ዲዛይኖችንስ እያንዳንዱ እንግዲህ ከምትዋቸው ስራዎች ጋር ሀሳብ አስተያየታችሁን ስጡ። ሽምብራ ግርፍና ስለ ኳርቲዝም ያለው ነገር ግልጽ እንደሚሆንላችሁ ባለሙሉ ተስፋ ነኝ።
ምክንያቱም ይህ እንግዲህ ከዚህ ቀጥሎ ከታችም የምትመለከቱት ሽምብራ ግርፍ ላይ ከዛ ላይ የተቀባ ቀለም ነው ማለት ነው። እዚህም ጋር ያሳየኋችሁ እንግዲህ ይህም ሽምብራ ግርፍ ተገርፎ ቀለም የተቀባ ነው። ኳርቲዙ ደግሞ ይህንን ይመስላል። ስራውም ልዩነቱ እንግዲህ ያያችሁትን ይመስላል ማለት ነው። እንደምትወዱት አንጠራጠርም። ለእናንተስ የትኛው ምርጫችሁ ነው? ወደ ዋጋ ደረጃ ስንሄድ ደግሞ ኳርቲዙና ሽምብራ ግርፉ ከግርፉ የሚቀባው ቀለም አይገናኝም። ምሳሌ ሽምብራ ግርፉ ከተገረፈው በኋላ ቀለም ለመቀባት በ20-25 ሺህ ብር የሚሰራ ነው የቀለሙ የሚፈጀው የቀለም ማለት ነው። ይህ ደግሞ የራሱ አሸዋም አያስፈልገውም፣ የራሱ አሸዋማነት አለው። እንዲሁም ደግሞ የተለያዩ ከለሮችም አሉት። ቀጥታ የሚያርፍ ስለሆነ ወጪው ያው ይጨምራል ማለት ነው የኳርቲዙ። ስራው ግን ማሻአላህ ጥርት ያለ የሆነ የሚያምር የሆነ ስራ ነው ውድ ተመልካቾች። ስለዚህ ውድ ተመልካቾች የዛሬው መረጃ እንግዲህ ይህንን ይመስላል። እንግዲህ ውጭ ሀገር ሆናችሁ እዚህ ቤተሰቦቻችሁ ያሰሩላችሁ እንግዲህ ሁሌም እንደምላችሁ እዚህ ያለው ቤተሰብ የሚያሰራላችሁ ሰው ቁሞ በደንብ የሚያሰራ ብር ብቻ ዋጋ የለውም፣ ሰውም ያስፈልጋል ብዬ በተደጋጋሚ ነግራችኋለሁ። ይህ ወንድማችን እንግዲህ የእህቱን ነው እያሰራ ያለው። ነገር ግን ቀለሙን እንኳን ሳይቀር እንደምትመለከቱት ራሱ ነው አሁን እየቀባ ያለው ማለት ነው የላሜራውን። ይህንን አሁን ከፍሎ እሱ ቁጭ ብሎ ሌላን ሰው ማሰራት ይችላል። ነገር ግን እንደዚህ አይነቶችንም እየሸፈኑ የሚሰሩ ወንድሞቻችን አሉ ማለት ነው። ማሻአላህ እንደው ከሱ ሆናችሁ ብር ብቻ መላክ ሀቂቀተን በቂ አይደለም ማለት ነው። ዋናው ነገር የእናንተ አላማን የሚያሳኩ ብራችሁ ተግባር ላይ እንዲውል የሚያደርጉ እንደዚህ አይነት ወንድምም ሲኖር ፍላጎት ይሟላልና እንደዚህ አይነት ወንድሞችን አለማድነቅ አይቻልም ማለት ነው። ይህንን ይመስላል እንግዲህ ውድ ተመልካቾች። በሌላ አሪፍና ቆንጆ መረጃዎች እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።